ማውራት መበጥበጥ ምን አስፈለገ? ግልጽ አድርገህ እንድትናገር ፈልጋለሁ። ምን አድርጌሃለሁ? ያላ እና ታዲያ እኔ የሰማሁትን ነገር ምን አገባሽ? በሚዲያም ትታወቃለህ። ራስህን ከዚህ በኋላ እንድትደብቅ አልፈልግም። በሚዲያም በቲክቶክም ሆነ በዩቲዩብም ታውቁታላችሁ። 3 አመት ጓደኛዬ ነው። የ3 አመት ጓደኛዬ ነገር ምንድነው የምታወሪው? ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ እላችኋለሁ። ውድ ቤተሰቦች እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ሄሉሻ ነው። ሄሉሻ እንግዲህ በጣም ነው የምታሳዝነው፣ ከምነግራችሁ በላይ ነው። በጣም ነው አንጀቴን የበላችኝ። ምን እንደሆነች ምን እየሆነች እንዳለች በጣም ግራ ነው የሚገባኝ። ማርያምን የ3 አመት ጓደኛዬ ምስጢሬን አወጣ ሚዲያ ላይ። ማነው እሱ? ናቲ ነው? ከናቲ ውጭ ሌላ ሰው ነው? ምንም ሊገባኝ አልቻለም። እናንተ ይሄን ነገር ተረድቷችኋል ወይንስ? እኔ አላቅም። እኔ ማርያምን ነው የምላችሁ። እንዴ ለምሳሌ ናቲ ትላንትና ያለው ሄሉ ጥፋቷን ለማሻፈት ስትል ነው የናቲ ጓደኛ ከናቲን እርሹ ናቲን አትጠብቂ ብሎኛል ያለችው ሄሉ የጥፋታን ለመሸፈን ነው እንጂ ጓደኛዬ እንደዛ አላለም ብሎ ጓደኛ ጋም ደውሎ ጓደኛው ደግሞ እኔ እንዴት እንዲላታለሁ እኔ የእናንተን ጓደኝነት እንዴት እንደምፈልገው ታውቃለህ ወይ እያለ ጓደኛው መልእክት አስተላልፏል። እንግዲህ ጓደኛው ደግሞ ሲያወራ እውነት ነው ነገር። ሄሉ እንግዲህ ለጊዜው እርሺ ብያታለሁ። ለጊዜ እርሺ ማለት እሷ እንግዲህ ወደ ሌላ አንግል ወስዳለች። ይሄ ነገር በጣም ነው የሚደብረው እያለ ጓደኛውም አውርተዋል። ናቲ ደግሞ ጓደኛዬ እንደዛ ብሎ ሳይሆን እሷ ጥፋታን ለመሸፈት ስትል ነው ይሄ ሁሉ የምትለው እያለ ይገኛል። እና ናቲ ነው እንግዲህ ይሄን የሚለው። ጓደኛው ደግሞ እንግዲህ እኔ አላልኩም ብለዋል። በእርግጥ ሄሉ ታውቃላችሁና ለነገሮች ትቸኩላለች እና ለጊዜ እንትን በይ ማለታ እሱ እንደዛ ማለት እንግዲህ እሷ ወደ ክፋት ወደ ሌላ ነገር ወስዳ ይመስለኛል እንግዲህ እንደዛ አይነት ስሜት የተሰማት ማለት ነው። አንዳንድ ጊዜ ቾክልነታችን የእውነቴን ነው የምላችሁ ለጥሩ ነገር ሳይሆን ለክፉ ነገር ነው የሚያደርስብን። እውነቴን ነው። በነገራችን ላይ ሰው የሚቾክለው ሰው እኔ እንጃ መጨረሻው ከባድ ነው እና የሄሉ ነገር እንግዲህ በጣም ነው አንጀት የምበላ። አሁን ደግሞ ከህይወቴ ውጣ፣ ህይወቴን የመጣ ለምን ትበጠብጠኛለህ እያለች አሁን እንዴት ታብዳለች። ማነው እሱ? ወይኔ የምለው ነገር ማነው? ናቲን ነው እንደዚህ የምትለው? ትላንትና ደውለው እሱ ሲያወራት በተረጋጋ መንፈስ ረጋ ባለችው መንፈስ ነው ናቲ ስታወራ ነበረ። እንደዚህ በዚህ መልኩ አይደለም። ከናቲ ውጪ ደግሞ ሌላ ጓደኛ አላት ወይ? ህይወቷን የምበጠብጣት ከናቲ ውጪ ሌላ ጓደኛ አላት ወይ የሚለው ነገር ጥያቄ ሆኖብኛል። መድኃኒዓለምንም እኔ እሷ ብቻ ሳይሆን ያዛዘኑኝ እቺ ሶሲና እናትየዋ ከሷ ጋር እኮ ተሰቃዩ። እናንተ ሄሉ እንድትደሰት እያሉ ሲወጡ ሲወርዱ፣ እዛ ሲገቡ እዚህ ሲገቡ፣ በኢየሱስ ስም ሄሉ ግን በየቀኑ ሌላ አዲስ እየሆነች ነው የምትሄደው። አሁን ከህይወቴ ውጣ አለቅም በሚዲያ ማወጣ ካለው እኔ አንተ ስለሚያምኖ ነው የውስጤን የነገርኩት የልቤን የነገርኩት እያለች ትገኛለች። እና እኔ እናቷ ነው የእናታ ቦታ ሆኖ እስቲ በማረም የእናታ ቦታ ስትሆኑ ማለት ነው እንዴት እንደሚጨንቆ በኢየሱስ ክርስቶስ። ወይኔ ሄሉ አባትዮ አሁን ጆሮ ይሰማል። አሁን ለምሳሌ
ወደ ውጭ ባይወጣም ይሰማል። ምን አይነት ጭንቀት ውስጥ ይቆይ ይሆን? እኔ ማለት ነው እውነቴን ነው የምላችሁ ለ10 ደቂቃ ለ10 ሰከንድ ማለት ነው ሰው ሲናደድ ሲያልቅስ ሲንጫጫ ሲሰማ ማለት ነው ጭንቅላቴ ሊፈነዳ ነው የሚደርሰው። ጎረቤት አሁን ለምሳሌ ጎረቤት ታውቃላችሁና ባልና ሚስት ሲደባደቡ ውሳኡ ትላለች። ከዛ በኋላ እሱ ሲሰማ ማለት ነው ጭንቅላቴ 2 ቦታ ሊካፈል ነው የሚደርሰው። እግዚአብሔርን በጣም ነው የሚጨንቆ። የእሱ የእናቱና የአባቱ ሄሉ ቦታ ሁኜ ሲያስበው በጣም ነው የሚከፋው። በጣም ነው የሚደብሩ። በጣም ነው የሚደብረው። መድኃኔዓለምን አንድ ቀን ሄሉ ደስተኛ ሆና አንድ ቀን ሄሉ ስትስቆ ምናምን አይተን አናቅም። በዛ ስትል በዛ በዛ ስትል በዛ ከዚህ በፊት እንደው ነፍሷ እስክትወጣ ድረስ ስታለቅስ ነበረ። ከዛ ያ እንዳልክ ተብዬ መጥቶ አስናናት። ያ ነገሮች ሁሉ ተረሳ። እሱም ደግሞ እንግዲህ እንጃ ጸባው ምን እንደሆነ አረ ጉድ! አረ መድኃኔዓለም እያለ በኢየሱስ ክርስቶስ ምንድን ነው አንቺ ሄሉ? ምን ሆነሻል? ምን ሆነሻል? በመድኃኔዓለም ይቺ እኮ በጣም ጥሩ ጓደኛው ነበረች እኮ በማርያም። ወይኔ ጠፍጥፋ አባረረችው በኢየሱስ ስም። ወይኔ 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 ፈላ ተቃጠለች። እናትዮ ፈላ ይፈረድባት። ሶሲ ብቻ ነበረች ከእሷ አጠገብ ከሄሉ አጠገብ የነበረችው። እሷንም አስቀየመች። እንግዲህ እሷ ምንም ሳታደርግ ተረጋጊ ሄሉ፣ ምንም ነገር በቾክልነት አይሆንም፣ እንደዚህ አቱኝ፣ ተረጋጊ ባለችው ነገር እንግዲህ እንደ ጥፋተኛ ተጠፈጠፈች። 3 መታቻት። አባትና እናት እንደሌላ ልጅ እንደዚህ ሰው ይመታል? በኢየሱስ ጎደኛው ለዛው አብሮ የበሉ አብሮ የጠጡ አብሮ ብዙ ነገር ያሳለፉ። ወይኔ ሶሲ ወይኔ ምላሽስ አንቺ ምላሷ እንደዚህ አልመሰለኝም ሄሉ። አንቺ ነገር በጣም ነው የሚያስጠላ። እኔ እንዴት ነው የሚያረጋት ስትናደድ? እኔ በኢየሱስ እናንተ ሴት ልጅ እኮ እንዲህ መሆን የለባትም። ማርያምን እንዲህ መሆን አለባትም። አሁን ማለት ነው አንድ ወንድ ነው ለምሳሌ ማለት ነው ሄሉን ማግባት ሲፈልጉ ዞር ብሎ ይሄን ቪዲዮ ካየ እስቲ ያስቡት እንዴት እንደሚያረጋት። ሰው ሴት ልጅ ሆና እንደዚህ መሬት እኮ እንደ ሀያ የረገጠች የዘለለች መሬት ስትረግጥ ማርያምን ሄሉ ምን እየሆነች ነው? እናንተ ጭንቅላቷ ዞር ሳይል አይቀርም ልጅቷ። የፈጣሪ አንዴ ታለቅሳለች፣ አንዴ ትፎክራለች፣ አንዴ ደግሞ ለምን እንዲህ ታደርጋለች ብላ በትህትና ትናገራለች፣ አንዴ ደግሞ ትጮዋለች። በኢየሱስ ክርስቶስ አሁን ሄሉ ማለት ነው ስብስብ አድርጎ ወደ ጸበል ቤት መውሰድ ይሻላል። ማርያምን ይሻላል። በጣም የምታስከፋ በኢየሱስ ስም። አረ በናትሽ ወደ ልባ ብትመለስ መልካም ነው። የእውነት ወደ ልባ ብትመለስ መልካም ነው። አይ ወንድ ልጅ፣ አይ ወንድ ልጅ፣ የሴት ልጅ መከራስ እናንተ ፈተና እኮ ነው ፈተና። የሰው ማንነት ማወቅ አይቻልም በዚህ ሰዓት የሚለው እኮ እውነት የውሸቴን አይደለም እኮ እኔ መሮኝ ነው ማለት በእኔ ደርሶብኝ ብቻ ሳይሆን በሰው ላይ ሲያዩ ሰው ልጅን ማመን በጣም ነው የሚከብደው። ወይኔ 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 ሄሎ ወይኔ ኪዳነ ምሕረት ድረሽልሽ እናቴ። ምን እላለሁ እኔ በጣም ጨንቆኛል። እናንተ ያልቅሽ ያልቅሽልኛል ማለት እዛ እናቱና አባትየው ነው አዛዘኑኝ ከሷ ይልቅ። ምክንያቱ እሷ አንዴ በቃ ለምዳለች ሁሉ ነገር። የእነሱ ጭንቀት ነው የሚያዛዝነው። ወይ መድኃኒዓለም ፈጣሪ እርዳሽ እናቴ። ማለት እንደዚህ ከምትሆን ማለት ነው ያ ሰውዬ ናቲ ከሆነ ከሌ ናቲ አይደለም ብላ የሆነ ነገር አትናገርም። አሁን በደፈና እኮ ነው እንዲያደርጋኝ 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 የምትለው በደፈና ነው እንጂ ማን እንደሆነ ፍጹም አልታወቅም። ፍጹም በማልታወቅ ነገር ነው እንዲህ የምትንጨረጨረው። አሁን ቪዲዮ ላይ ምናልባት ቪዲዮ ሊያይ ይችላል ብላ ይመስለኛል። ለናቲ ይሁን ለምን ይሁን ለሌላ ሰው ደግሞ አላቅም። 3 አመት ጓደኛዬ ነው አለች። 3 አመት አብሮ በልቶ አብሮ ጠጥቶ ማለት እንግዲህ አስቡት ምን አይነት ምስጢር እንዳወጣበት ደግሞ አላቅም።
የምራ ነው የምታልቅሰው። ደግሞ እናንተ እንባን እያያችሁ ነው። በጣም ነው የሚያዛዝነው።